ሰላም ሰላም ጤና ይስጥልን ክቡራንና ክቡራት የቻናሌ ተከታታዮች፣ በመጀመሪያም አጫጭር ሰበር አርዕስተ ዜናዎችን አስደምጣችኋለሁ። አዳዲስና ታማኝ መረጃዎች በየደቂቃው ልዩነት ዩቲዩብ ላይ ይለቀቃሉ። እናንተም የምንለቃቸውን መረጃዎች በፍጥነት እንድታገኙ ወይም ኖቲፊኬሽን እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን መጫኑን አትርሱ። በመቀጠልም ወደ አርዕስተ ዜናዎቹ አለፍን። የመካከለኛው ምስራቅ ጦርነት ሁለተኛ ሳምንትን አሳልፎ ሶስተኛ ሳምንቱን ጀምሯል። ከአሜሪካም ሆነ ከእስራኤል ወደ ኢራን የሚሰነዘሩት ጥቃቶች መጠናቸውንና ኃይላቸውን እየጨመሩ ነው። የአሜሪካ የጦር ሰራዊት ከኢራን በቅርብ ርቀት ላይ በምትገኝ በሃርግ ደሴት ላይ ከፍተኛ የቦምብ ድብደባ ማድረሱን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩዝ በተባለው ሶሻል ሚዲያ ገጻቸው ላይ ገለጹ። ፕሬዝዳንቱም ቀጥለው ይህንን አጋርተዋል። የአሜሪካ ሰራዊት በመካከለኛው ምስራቅ ታሪክ ውስጥ ከተፈጸሙት እጅግ ከባድ የቦምብ ድብደባዎች አንዱን ፈጽሟል በማለት ለኢራን ቅርብ ወደ ሆነችው ሃርግ ደሴት የተፈጸመው ጥቃት እጅግ ከባድ እንደሆነና የደረሰውም ጉዳት ከፍተኛ እንደሆነ ገልጸዋል። ዶናልድ ትራምፕ አክለውም በደሴቱ ላይ ያለውን የነዳጅ መሰረተ ልማት አለማጥፋት መርጫለሁ። ሆኖም ግን ኢራን ወይም ሌላ ማንኛውም አካል በሆርሙዝ ወሽመጥ በኩል የሚያልፉ የመርከቦችን ነፃ እንቅስቃሴ ለማደናቀፍ ምንም ነገር ቢደረግ የኢራን ነዳጅ መሰረተ ልማቶች ኢላማ እናደርጋቸዋለን በማለት ኢራን የሆርሙዝ ሰርጥ ላይ የምታደርገውን እንቅስቃሴ ማቆም እንዳለባት አስጠንቅቀዋል። አክለውም ትጥቅ በመፍታት ሀገራቸውን ያድኑ በማለት ለኢራን ባለስልጣን ጥሪ አቅርበዋል። ይህን ተከትሎ የኢራን አብዮታዊ ዘብ መግለጫ ሰጥቷል። በመግለጫውም ከአሜሪካ ተቋማት ጋር የሚሰሩ የነዳጅና የጋዝ አምራች ድርጅቶችን የኢራን ጦር ሰራዊት በማውደም ወደ አመድ ክምርነት እንደሚለውጣቸው ገልጸዋል። መረጃውን በዝርዝር አብረን እንቃኘዋለን። በመካከለኛው ምስራቅ በተከሰተው ጦርነት የተባበሩት አረብ ኤሚሬትስን ጨምሮ በርካታ የቀጠናው ሀገራት የጥቃቱ ሰለባ ሆነዋል። በተለይ ደግሞ የተባበሩት አረብ ኤሚሬትስ የኢንቨስተሮችና ወደ ውብ ከተማዋ የሚጎርፉት የዓለም ባለጸጋዎች ቁጥር ማነስ ብሎም ባለሀብቶች አርሷን ለቀው ወደ ሌላ ሀገራት መሰደዳቸው ከፍተኛ ስጋትን አሳድሮበታል። ይህን ተከትሎ አዲስ ረቂቅ የሳይበር ሕግ አውጥታ ማጽደቅና መተግበር ግድ ሆኖባታል። በተለያዩ የሶሻል ሚዲያዎች ላይ የሚለቀቁትን ተንቀሳቃሽ ምስሎች የተባበሩት አረብ ኤሚሬትስን ሰላም አለመሆን እንዲሁም ከኢራን የሚተኮሱትን ሚሳይሎችና ድሮኖች ወይንም የሚፈጸሙትን ጥቃቶች በስልክ ወይንም በማንኛውም ካሜራ ቀርጾ በየትኛውም ሚዲያ ላይ ለቆ የተገኘ 1 ዓመት እስር እና 50,000 ድርሃም ድረስ እንደሚቀጣ ደንግጋለች። በዚህም ምክንያት የተባበሩት አረብ ኤሚሬትስ የሀገሪቱ መከላከያ ወደ ግዛቲቱ የሚወነጨፉ ሚሳይሎችን ሲያመክን የሚያሳዩ ምስሎችን የቀረጹ 10 ግለሰቦችን በቁጥጥር ስር አውሏል። ዝርዝር መረጃውን እንመለስበታለን። የመካከለኛው ምስራቅ ጦርነት 2 ሳምንታትን አስቆጠረ። በአሜሪካና በእስራኤል በኢራን መካከል የተጀመረው ጦርነት እንደቀጠለ 2 ሳምንታት አልፈው ሶስተኛ ሳምንቱን ጀምሯል። ኢራን ከሁለት በኩል የሚዘንብባትን የድሮንና የሚሳይል ጥቃት ግማሹን በማክሸፍ አብዛኛው ደግሞ ኢላማውን አግኝቶ ከመሪ እስከ ተመሪ በሺዎች የሚቆጠሩ ዜጎቿን አሳጥቷታል። በአጸፋው ኢራን ደግሞ ወደ እስራኤልና የአሜሪካ የጦር ሰፈሮች አሉባት ብላ በምታስባቸው የቀጠናው ሀገራት የሚሳኤልና የድሮን ጥቃት በመፈጸም በሰዎችና በንብረት ላይ ጉዳት ስትፈጽም ቆይታለች። ጦርነቱ 2 ሳምንታትን ባስቆጠረበት ዕለት የአሜሪካ የጦር ሰራዊት ለኢራን ቅርብ እንዲሁም የህይወት መስመር በሆነች ሃርግ ደሴት ላይ ከፍተኛ የቦምብ ድብደባ እንደፈጸመ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩዝ በተባለው ሶሻል ሚዲያ ገጻቸው ላይ ጽፈዋል። ሃርግ ደሴት ከኢራን ባህር ዳርቻ በጣም በቅርብ ርቀት ላይ የምትገኝ ትንሽ ደሴት ነች። በዚህ ደሴት ጥቂት ነዋሪዎች የሚኖሩ ሲሆን ኢራን ኤክስፖርት የምታደርገው ወይንም ደግሞ ወደ ውጭ የምትልከው የነዳጅ ድፍድፍ የሚያልፈው በዚህ ደሴት ላይ ነው። ይኸውም በፐርሰንት ሲገለጽ ኢራን 90 በመቶ የሚሆነው የነዳጅ ድፍድፏ የሚያልፈው በዚህ ደሴት ነው። እናም ይቺ ደሴት ለኢራናውያን የነዳጅ የህይወት መስመራቸው እንደሆነች ይታወቃል። ለኢራን የቅርብ ወዳጆች የሆኑት እነ ራሽያ እና ቻይና የሚላክላቸው የነዳጅ ድፍድፍ በዚህ ደሴት አድርጎ ወደ ባህረ ሰላጤው ያልፋል። በዚህ ደሴት ላይ የሚያልፈው የነዳጅ ዘይት የኢራንን የኢኮኖሚ በዋናነት የሚያንቀሳቅሰው እንደሆነም ግልጽ ነው።
ከኢራን ባህር ዳርቻ ወደ ሀርግ የሚወስደው መንገድ ከተቋረጠ የኢስላሚክ አብዮታዊ ዘቡ ኢኮኖሚ በከፍተኛ ሁኔታ ይቀንሳል። አሜሪካም ይህንን በማወቅ ነው ዛሬ በዚህች ደሴት ላይ ከፍተኛ የቦምብ ድብደባን የፈጸመችው። አሁን ላይ የአሜሪካ ሰራዊት በፈጸሙት ጥቃት ኢላማ ያደረጉት በዚህች ሀርግ ደሴት ላይ በነበረው የኢራን ጦር እንደሆነና ጦሩም ሙሉ በሙሉ እንደወደመ ዶናልድ ትራምፕ ተናግረዋል። ኢራን በባሕረ ሰላጤው ላይ የምታደርገውን የመርከብ ጥቃት በአስቸኳይ የማታቆም ከሆነ በቀጣይ አሜሪካ ኢላማ ልታደርገው የምትችለው በሀርግ ደሴት ላይ ያለውን የኢራንን የነዳጅ መሰረተ ልማት እንደሆነ ፕሬዚዳንት ዶናልድ ትራምፕ ትሩዝ በተባለው የሶሻል ሚዲያ ገጻቸው ላይ አጋርተዋል። አሜሪካ በሀርግ ደሴት ላይ በሚገኘው የኢራን የጦር ሰራዊት ላይ እና በሆርሙዝ ወሽመጥ በሚገኘው የባህር ኃይል ላይ በፈጸመችው ጥቃት ሙሉ በሙሉ እንደወደመ ትራምፕ በጻፉት ጽሑፍ ላይ የገለጹ ሲሆን በአጸፋው ደግሞ ኢራን በኢራቅ ዋና ከተማ በባግዳ በሚገኘው የአሜሪካ ኤምባሲ ጥቃት ፈጽማለች። ከጥቃቱ በኋላ በኤምባሲው ከፍተኛ ጭስ እንደነበረ የአካባቢው ነዋሪዎች ለቢቢሲ ተናግረዋል። አሜሪካ ኢራንን ትጥቅ ትፍታ እና ራሷን ታድን እያለች ጥሪ ብታቀርብም በተቃራኒው ደግሞ ኢራን የአሜሪካ የጦር ሰፈር ናቸው በምትላቸው አካባቢዎች ጥቃት መፈጸሟን ቀጥላለች። በመካከለኛው ምስራቅ በተከሰተው ጦርነት የተባበሩት አረብ ኤሚሬትስን ጨምሮ በርካታ የቀጠናው ሀገራት የጥቃቱ ሰለባ ሆነዋል። በተለይ ደግሞ የተባበሩት አረብ ኤሚሬትስ የኢንቨስተሮች ወደ ውብ ከተማዋ የሚጎርፉት የዓለም ባለጸጋዎች ቁጥር ማነስ ብሎም ባለሀብቶች እርሷን ለቀው ወደ ሌላ ሀገራት መሰደዳቸው ከፍተኛ ስጋትን አሳድሮባታል። የዓለምን ትኩረት የሳቡት ውብ ከተሞቹ አሁን ላይ እየተፈጠረ ባለው ክስተት ቀዝቀዝ ብለዋል። ሀገሪቷን ወደ ቀደም ማንነቷ ለዓለም የተባበሩት አረብ ኤሚሬትስ ፍጹም ሰላም እንደሆነች ለማሳየት በተለያዩ ሶሻል ሚዲያ ላይ ስለ ሀገሪቱ የሚወሩትን የጦርነት ወሬ መቆጣጠር የመፍትሄው ዋና አካል አድርጋ ወስዳለች። ይህን ተከትሎ አዲስ ረቂቅ የሳይበር ሕግ አውጥታ ማጽደቅ እና መተግበር ግድ ሆኖባታል። በተለያዩ የሶሻል ሚዲያዎች ላይ የሚለቀቁት ተንቀሳቃሽ ምስሎችን የተባበሩት አረብ ኤሚሬትስን ሰላም አለመሆን እንዲሁም ከኢራን የሚተኮሱትን ሚሳይሎችና ድሮኖች ወይንም የሚፈጸሙትን ጥቃቶች በስልክ ወይንም በማንኛውም ካሜራ ቀርጾ በየትኛውም ሚዲያ ላይ ለቆ የተገኘ እስከ 1 ዓመት የእስር ቅጣትና 50,000 ድርሃም ድረስ እንደሚቀጣ ደንግጋለች። በዚህም ምክንያት የተባበሩት አረብ ኤሚሬትስ የሀገሪቱ መከላከያ ወደ ግዛቲቱ የሚወነጨፉ ሚሳይሎችን ሲያመክን የሚያሳዩ ምስሎችን የቀረጹ 10 ሰዎችን በቁጥጥር ስር አውለዋል። ከተያዙት ግለሰቦች መካከልም በሶሻል ሚዲያ ካጋሩት ተንቀሳቃሽ ምስል ውስጥ ትክክለኛ መረጃ እና በሰው ሰራሽ አስተውሎት ወይንም ኤአይ የተሰራ መሆኑም ታውቋል። ግለሰቦችም በቅርቡ ፍትህ እንደሚሰጣቸው ተዘግቧል። የአቡዳቢ ፖሊሶች ባወጣው መረጃ መሰረት የተለያዩ ሀገራት ዜጎችን አገሪቱ ላይ ጥቃት ሲፈጸሙ ተንቀሳቃሽ ምስልን በመቅረጽ እና ሐሰተኛ መረጃን ማሰራጨትን በቁጥጥር ስር መዋላቸውን ገልጿል። በመቅረጽና ሐሰተኛ መረጃ በማሰራጨት በቁጥጥር ስር መዋላቸውን ከገለጸ በኋላ ባለፈው ሳምንት የ60 ዓመቱ ብሪታንያ የኢራን ሚሳኤሎች በከተማዋ ላይ ሲወነጨፉ የሚያሳይ ምስል መቅረጹን ተከትሎ በዱባይ የሳይበር ወንጀል ሕግ መሰረት ክስ ተመስርቶበታል። በተባበሩት አረብ ኤሚሬትስ የሳይበር ወንጀል ሕግ ስር 21 ሰዎች የተከሰሱ ሲሆን ይህም በቅርቡ ከደረሱ ጥቃቶች ጋር በተያያዘ በቀረጿቸው ቪዲዮዎችና ባጋሯቸው የማህበራዊ ሚዲያ ልጣፎች ምክንያት መሆኑም ተገልጿል። በሀገሪቱ አሁን ላይ እየተለቀቁ ያሉት ማንኛውም አይነት ተንቀሳቃሽ ምስሎችን የሀገሪቱ ሳይበር ደህንነት እየተከታተለ እንደሆነ ማንኛውም ዜጋ የሚለቀውን ተንቀሳቃሽ ምስል ከመልቀቁ በፊት ይህንን ሊያውቅ እንደሚገባም አሳስበዋል። ውድ ተመልካቾቼ ለሰዓቱ የነበሩ መረጃዎች እነዚህን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ በያላችሁበት መልካም ጊዜ ተመኘን።